ሰውዬ እየተከታተለኝ ነው። እባክሽ እርጂኝ። ለልዬ ታውቂኛለሽ? ምንድን ነው የምትስቂው? ልቀቂኝ አልኩሽ አይደል? አንቺ ምንም አይመለከትሽ። አንቺ የተረገምሽ አፍሽን ዝጊ። ሰራው ምን አደረገች? ወንጀለኛ እኮ ናት። አልገባኝም። የሰው ነፍስን ለማጥፋት የምትሞክርን ሴት እንዴት ሆስፒታል ውስጥ ለዛው ፋርማሲስት አድርገህ ትቀጥራለህ? ነው ወይስ ሀሳባችሁ ተመሳሳይ ነው? ምንድነው? ምንም ረስተሽኝ? ማነሽ አንቺ? እኔ ከዚህ በፊት አይቼሽ አላውቅም። ነው ወይስ ሚስት ናት? ኧረ ስለፈጠርሽ አንቺ ምን ማለትሽ ነው? ምን አደረጋችሁ? ቆይ ምንድን ነው የሆነችው? ለሊ እንደዝራለች ሁሉን ነገር አደይ የኔ ምስኪን እንደመጣች እንግዲህ ከገጠር ስመጣ ጭንቀት ስመጣ ጭንቀት ስትመጣ ችግር እዛም ስከት ችግር በቃ የምትሆነውን ነው ያጣችው ማለት ነው። እንግዲህ ዴቭም ለምን እንደዚህ ከሆነ ተቀብሎ ነው አልነበረ ወይ አባትሽ? ለምን አሁን ምን መጣ? ምን ተፈጠረ? ለምን እንደዚህ ከሆነ ለምን እኔን ጣል አደረግሽ? አቤት ዴቭ በቃ መረዳት ነበረበት እሷም ማለት ነው። እሷን መረዳት ነበረበት። ነገር ግን አሁን እሱ የእሱ ፍላጎትና የእሷ ፍላጎት ምንም አልተገናኘም። እሷ ብዙ ነገር ታስባለች። እሱ ደግሞ ቶሎ ተጋብተው ቶሎ በቃ አብረው እንዲሆኑ አብረው እንዲያድሩ አብረው እንዲውሉ አብረው እንዲሉ ነው የሚፈልገው። እሷ ደግሞ በላው ብዙ ችግር ተደራረበባት። በጣም የሚገርመው ነገር እንግዲህ እናቷ ደግሞ አልፈልግም እንዳታገቢ ብላታለች። ይህንንም ገና ነግረዋለችም ግን ያውቃል። እሱ ግን አሁን ሰልችቶኛል፣ እኔ ስልችት ብሎኛል። አደይም እንደኔ አልሆነችም። በላው ችግር ነው፣ በላው ጭንቀት ነው የሚለቅባት። አሁን ደግሞ የሊሊ ተዛ ተገጠር ስመጣ ሊሊ ደግሞ ራሷን ስታገኘቻት ወዴት ትሄድ? በእውነት በጣም ያሳዝናል። የአደይ ነገር ከገጠር መጥታ የምታርፈው ሊሊ ጋር ነበረ። ሊሊ ማበደች፣ ቤት የላትም፣ የት ትረፍ? እንግዲህ እዛች ሴትዮዋ ጋር አትሄድ። ይቺ ደግሞ ፍቅር ደግሞ ተለጥፈሽ ምንድን ነው የምትሰሪው ትላታለች። ስለዚህ ያላት አማራጭ ማልቀስ ብቻ ነው። እያለቀሰች ነበረ። እኒህን ወጣኝ ጓደኛዬ እንደዚህ ከሆነች፣ ጓደኛዬ ታመመች አታስታውስም፣ እኔ ታዲያ ወዴት ልውደቅ? በዛ ላይ ገጠር ሲሄድ ደግሞ አባቴ አያስቀምጠኝ ብላ በጣም ተፈሳጨች። ከሚባለው በላይ ብዙ ነገሮች በጭንቅላቷ መጡ። ትጸጸት የመር ታስብ የመር በቃ የማትለው ነገር የለም፣ የማትሆነው ነገር የለም። ነገር ግን ወደ ሐኪም ቤት ሄዳ ምንድን ነው ችግሯ ብላ ዶክተሩን ጠየቀችው። ዶክተሩ በቤዛ ስራ እስካሁን ድረስ ምንም የነቃው ነገር የለም፣ ምንም ያደረገው ነገር የለም፣ የፈተሸውም ነገር የለም፣ ያየውም ነገር የለም። ብቻ ሊሊን መድኃኒትሽን ውሰጂ እያለ እሱ ጋር ትመጣለች። ኤላ እያለች ነው የምትመጣው። መድኃኒትሽን ተወስሪ አንቺ ጋር ሆናለሁ፣ ቤት መሄድ ያለብሽ፣ ቤት መቆየት አለብሽ እያለ እያታለለ እሷ ኤላ መሆኑን ነው የምታውቀው። ዋቡሬ ደግሞ ኤላ ስትልበት በጣም ነው የሚናደደው ከሚባለው በላይ ማለት ይሰማዋል። እንደዛ እንደሚያፈቅራትና እንደሚወዳት ሁሉ ዛሬ ደግሞ እሱን ትታ ኤላ ስትልበት በጣም ነው የተናደደው። በጣም ልቡ ተነክቷል ከሚባለው በላይ። እንግዲህ አደይ ሆስፒታል ሄዳ ምንድን ነው የሆነችው ነገር ዶክተር ታስረዳኛለህ ስትለው ከጭንቀት የተነሳ ይመስለኛል፣ ተጨናንቃ ይመስለኛል ይህን እንደዚህ የሆነችው። ስለዚህ መድኃኒት ሰጥቻት ነበረ። ያ መድኃኒቱ አእምሮዋን ሊዛባ አድርጎታል። ስለዚህ ይሄ ያለ ነው፣ ስለምትጨናነቅ በዛ ነው የመጣው ብሎ እያስረዳት እያለ ሀይዶ ውሃ ሊያመጣላት ሲሄድ ቤዛ መጣች። ቤዛ አንቺ ምንድን ነው የምትሰሪው ስትላት እኔ እኮ እዚህ ሰራተኛ ነኝ፣ የሆስፒታሉ ሰራተኛ ነኝ ስትላት አወቀች ማለት ነው። ሊሊ እንዴት እሷ እንደዛ እንደሆነችበት ምክንያት እሷ እንደሆነች አወቀች። አንቺ እጅሽ ያለበት አይደል ስትላት እኔ እጅ የለበትም፣ ምንም ያረኩን ነገር የለም፣ ምንም አላረኩም። ስለዚህ እሷ ያው
እንደውም በደንብ እንከባከባታለሁ አሁን ላይ ነው ያለቻት ማለት ነው። በጣም ደነገጠች፣ ከሚባለው በላይ አዘነች አደይ ማለት ነው። ከዛ አንቺ ከዚህ መውጣት አለብሽ፣ አንቺ አረመኔ ወንጀለኛ፣ ድልል እንደዚህ ያደረግሻት አንቺ ነሽ፣ እኔ እርግጠኛ ነኝ፣ ምንም አልሳሳትም። ስለዚህ አሁን ከዚህ ከሆስፒታል መውጣት አለብሽ እያለ እየተከራከረች እያለ እዩ ይመጣል። እንግዲህ ዶክተሩ ምን ሆናችሁ ነው? ለምንድን ነው እንደዚህ ተጣራ በላይ የምትጨቃጨቁ? ሲላት አንተ ይችን ነፍስ አጥፊ ነፍሰ በላ እዚህ አስቀምጠህ ነው እንደ ሊሊ እንድትድን የምትጥረው? እንደ ወዳው እያሟሟቅህ ነው እንደ ወዳው እያወሳሰድህ ነው እንደ ሊሊን ለምንድን ነው እንደዚህ ያደረግከው? እሷን እንዴት ቀጠርካት? ማንን አምነህ ቀጠርካት? ማንን አምነህ ማን እግሮህ ነው እሷን አንጥተህ የቀጠርከው? እንዴት ሁሉም መተው እሷን አንገት ላይ ነው የሚያርፉት? ያመጣ እሷን ነው። ምንድን ነው ያደረገችውና የሰራችው ነገር ምንድን ነው ነገሩ እያለ ነበረ። እንግዲህ ዶክተሩ አደይም ቤዛ እኮ በጣም ወንጀለኛ ነው፣ የሰዎችን ነፍስ ለማጥፋት የምትሯሯጥ ሀያል ናት። ለምንድን ነው እሷን አንጥተህ ሆስፒታል እንትን ያልቀጠርካት ነው? አንተም የእሷ ተመሳሳይ ነህ፣ አብራችሁ ነው እንደምትሰሩ ስትለው እንዲህ አደይ ምን ነክቶሽ ነው ብሎ ብቻ ተቆጣ ማለት ነው። እንግዲህ እንደመጣ አይቷት ነበረ። ቁጭ ብሎ ለብቻው ማሰላሰል ጀመረ። ማለት እንዴት መሰላችሁ? እሱ ትቻታለሁ፣ ተወዳው ትቻታለሁ፣ አሁን ልታገባ ነው። ስለዚህ እኔ መረበሽ የለብኝም መተው አለብኝ ብሎ አርፎ ተቀምጦ ነበረ። ነገር ግን አልሆነለትም። ልቡን አዳምጠውን እንደገና ልቡ መጥቷል ማለት ነው። እሷን ሲያያት ልክ ልቡ 90 ዲግሪ ይመታ የመር ወይኔ ሀዲያ እኮ ትንሽ ረስቻት ነበረ፣ ስመጣ ሳያት ደግሞ በጣም ባሰብኝ ነው ያለው። ወይ እሱ ያገባት ይችላል ወይ ዶክተሩ ዲቭ ያገባት አይመስለኝም። ማለት እናቷ አባቷ እንኳ ችግር የለውም፣ ግን እናቷ አልፈቀደችም። እናትና አባት ደግሞ እሺ ካላሉ መጨረሻው አያምርም። ስለዚህ ቢያንስ እንኳን እናቷ እኔ ፈቅጃለሁ አግቢ፣ ምንም ችግር የለም፣ ትዳርሽን ይባርከው ብላ ብትመርቃት ጥሩ ነበረ።